ሰላም የቢንጎ 10/20 ቤተሰቦች ዛሬ ዲፖዚት በአዲሱ መንገድ ዲፖዚት እንዴት እንደምናደርግ በቴሌ ብር ላሳያችሁ ነው። መጀመሪያ ወደ አፕሊኬሽናችን እንሄዳለን። በመቀጠል ወደ ፕሮፋይል እንሄዳለን። ከዛ በኋላ ዲፖዚት የሚለውን እነካለን። ካሉት ዲፖዚት ታይፕ አማራጮች ቻፓ የሚለውን እንመርጣለን። እዚህ ጋር የምንፈልገውን የብር መጠን እናስገባለን ማለት ነው። 100 ልበለው። በመቀጠል ይሄኛው አዲስ ፔጅ ይመጣልናል ማለት ነው። ይሄኛው ፔጅ ምንድነው? አዲሱ ዲፖዚት የምናደርግበት ፔጅ ነው ማለት ነው። ከዛ በመቀጠል እዚህ ጋር ቋንቋ አለን። ያው ቋንቋ የምንፈልገውን ቋንቋ መምረጥ እንችላለን። በአዲሱ ፔጅ በእንግሊዝኛም በትግርኛም በአማርኛም አለ። በመቀጠል እዚህ ጋር የቴሌ ብር ዲፖዚት ቁጥሮች የሚላሉ እነዚህ ዲፖዚት የምናደርግላቸው ቁጥሮች ናቸው ማለት ነው። ከነዚህ ከተዘረዘሩት ቁጥሮች መካከል አንዱን እንመርጣለን ማለት ነው። ኮፒ እናደርጋለን። ከፈለግን ደግሞ እዚህ ጋር በጽሁፍ ኢንስትራክሽን አለን። ይህንን አንብበን መጠቀም እንችላለን ማለት ነው። ካልሆነ ደግሞ እዚህ ጋር ልክ እንደማሳያችሁ ቪዲዮ እዚህ ጋር ማግኘት ትችላላችሁ ማለት ነው። በመቀጠል ይህንን ቁጥር ከያዝን በኋላ ወደ ዲፖዚት ነው የምንገባ ማለት ነው በቴሌ ብር። እኔ አሁን የምጠቀመው በቴሌ ብር አፕሊኬሽን ነው። ሰንድ ማኒ ብዬ ያው ኮፒ ካደረጓቸው ቁጥሮች መካከል አንዱን ሰንድ አደርጋለሁ ማለት ነው። እዚህ ጋር ማስተዋል ያለብን ምንድነው? አንደኛ ስሙን ማረጋገጥ አለብን። ኤፍሬም ነው የሚለው እዚህ ጋር የተቀመጠውም ኤፍሬም ነው የሚለው ይህንን ማረጋገጥ አለብን። ስልክ ቁጥሩንም ቼክ ማድረግ አለብን ምንልከው። ከዛ እዚህ ጋር የምናስቀምጠው አማውንት ደግሞ እዚህ ጋር ካስቀመጥነው አማውንት ጋር የገንዘብ መጠን ጋር አንድ አይነት መሆን አለበት ማለት ነው። ሌላኛው ደግሞ እዚህ ጋር ያለው ስልክ ቁጥር የኛው ስልክ ቁጥር ያው ቴሌ ብር ትራንስፈር የምናደርግባት ስልክ ቁጥር ደግሞ አንድ አይነት መሆን አለባቸው። ይሄኛው ዲፖዚት እያረኩበት ያለው ስልክ ቁጥር ከዚህ ውጪ ከተለያዩ ከዚህ ውጪ ከሆነ ያው ይሄንን ግብይት ማሳካት አልችልም ማለት ነው። አንድ አይነት መሆኑን ቼክ አድርገን በራሳችን ስልክ ቁጥር በቢንጎ አፕሊኬሽን በምንጠቀምበት ስልክ ቁጥር መሆን አለበት ማለት ነው። ከዛ በኋላ ያው ይሄንን ትራንስፈር አደርጋለሁ። ትራንስፈር ካደረግን በኋላ እዚህ ጋር ትራንዛክሽን ናምበር የሚል አለን ማለት ነው። እኛ የሚያስፈልገን ይህንን ትራንዛክሽን ናምበር ነው ማለት ነው። ስለዚህ ከዚህ ማግኘት እንችላለን ስክሪንሻት አድርገን ወይ ደግሞ ከሜሴጅም ማግኘት እንችላለን። እዚህ ጋር ይሄኛው የመጨረሻ የላክነው ስልክ 100 ብር ከዚህም እዚህ ጋር ዩር ትራንዛክሽን ናምበር የሚለው ይሄኛው ማለት ነው። እዚህ ጋር ቀጥላችሁ ያለው ይሄንን ነው የምንፈልገው ማለት ነው። ከዚህም ኮፒ ማድረግ እንችላለን ማለት ነው። በመቀጠል ወደ አፕሊኬሽናችን እንመለስና እዚህ ጋር ትራንዛክሽን ናምበር የሚላለን ማለት ነው። እዚህ ጋር ያለው እዚህ ጋር ነው ማስቀመጠው ትራንዛክሽን ናምበሬን ማለት ነው። እዚህ ጋር በደንብ ማስተዋል ያለብን እነዚህ ኮፒ ካደረግነው ችግር የለውም፣ ግን በቃላችን የምንጽፈው ከሆነ እንደዚህ አይነት አይ እና አንድ ቁጥር ይለያያሉ ማለት ነው። እዚህ ጋር ያለው አይ ነው አንድ ቁጥር አይደለም ማለት ነው። ስለዚህ በትክክል ይሄኛውን ካረጋገጥን በኋላ ዲፖዚት እንላለን ማለት ነው። በትክክል ትራንዛክሽናችንን ካስቀመጥን በኋላ እንደዚህ ክፍያችን በትክክል እንደተፈጸመ የሚያሳየን ኮንፊርሜሽን ሜሴጅ እናገኛለን ማለት ነው። ስለዚህ ባክ ብለን ከዚህ ወጥተን ወደ ፕሮፋይላችን በመመለስ ሂሳባችንን ሪፍሬሽ አድርገን እዚህ ጋር መጨመሩም ቼክ ማድረግ እንችላለን ማለት ነው። ሌላ ደግሞ እዚህ ጋር ትራንዛክሽን ሂስትሪ ውስጥ ገብተን እዚህ ጋር ማየት እንችላለን ማለት ነው። አፕሩቭድ መሆኑን ቼክ አድርገን በዚህ መንገድ መጠቀም እንችላለን ማለት ነው። ቴንኪው